መጽሐፍትን ይስሙ። የመጽሐፉ ርዕስ ሉዓላዊነትና ዴሞክራሲ በኢትዮጵያ። ጸሐፊ ገብሩ አስራት። በኢትዮ ሜዳ ቻናል የቀረበ። ክፍል 14 ደርግ ኃይሉን ወደ ሰሜን ካንቀሳቀሰ በኋላ በርካታ ግብረ ኃይሎችንና ንዑስ ግብረ ኃይሎችን በማቋቋም ትግራይና ኤርትራ ውስጥ መጠነ ሰፊ ዘመቻ ለማካሄድ ተዘጋጀ። ዝግጅቱን ካጠናቀቀ በኋላም በወርሃ ግንቦት 1970 ዓመተ ምህረት የማጥቃት ዘመቻውን ጀመረ። ትግራይ ውስጥ ብቻ በአምስት አቅጣጫዎች ማለትም አንደኛ በዛላምበሳ፣ ሁለተኛ በገርሁ ስርናይ፣ ሶስተኛ በራማ፣ አራተኛ በሽሬ አዲያቦ፣ አምስተኛ በሁመራ በኩል ግብረ ኃይሎቹን አሰማራ። በኤርትራም በባህር በኩል ወደ ምጽዋ የተሰማራውን ጨምሮ ከአስመራ ወደ ሁሉም አቅጣጫዎች ዘመቻውን አደራጅቶ ነበር። ደርግ ይህን ዘመቻ ለማካሄድ ሲዘጋጅ ተሐህትም በበኩሉ ከጀብሃና ከሻዕቢያ ጋር የጋራ መከላከል ስምምነት ለማድረግ ወሰነ። ሁኔታው እጅግ ፈታኝ ስለነበረ ድርጅቶቹ ከተሐህት ጋር የሻከረ ግንኙነት የነበረው ጀብሃም ሳይቀር ደርግን በጋራ ከመመከት ሌላ አማራጭ አልነበራቸውም። በተለይ ቋሚ ውጊያዎችን ሲያካሂዱ ለነበሩትና ትላልቅ ከተማዎችን ለተቆጣጠሩት የኤርትራ ድርጅቶች ወቅቱ እጅግ ፈታኝ ነበር። የተቆጣጠሯቸውን ትላልቅ ከተሞች ማጣት የሕዝቡን ሞራል ክፉኛ ከመንካቱም በተጨማሪ ደጋፊዎቻቸው በሆኑት በአረቦችም ዘንድ ተቀባይነታቸው ዝቅ ሊያደርገው ይችል ነበር። በመሆኑም ከዲፕሎማሲና ከፖለቲካ አንጻር ከፍተኛ አሉታዊ ተጽዕኖ ሊገጥማቸው እንደሚችል ተገንዝበው ከተሐህት ጋር ተባብረው የሞት ሽረት ውጊያ ለማድረግ ተዘጋጁ። ተሐህትም በሶስት አቅጣጫዎች በገርሁ ስርናይ፣ በራማና በሽሬ አዲያቦ በኩል ብርቱ የመከላከል ውጊያዎችን ለማካሄድ ተዘጋጅቶ ከሁለቱ ድርጅቶች ጋር ስምምነት ፈጠረ። ከኤርትራ ድርጅቶች ጋር በተደረገው ስምምነት መሰረት ሻዕቢያዎች አንድ ብርጌድ ጦር በገበርሁ ስርናይ በኩል አሰማሩ። ተሐህትም የተወሰኑ ሻምበሎችን አሰለፈ። ጀብሃዎችም ለተወሰነ ጊዜ አንድ ሻለቃ ሚሊሺያ ጦር ወደዚያው ግንባር ላኩ። በሽሬ በኩል ደግሞ ተሐህት ከጀብሃ ጋር በመተባበር አዲ ጎዞም በተባለ ቦታ የመከላከያ ምሽግ ሰርቶ በርካታ ሻምበሎችን አሰልፎ ነበር። በራማ ግንባርም ከጀብሃ ጋር መጠነኛ ኃይል ተሰልፎ ነበር። ተሐህት በሌሎች አቅጣጫዎች ኃይሉን አላሰማራም ነበር። በሁመራና በዛላምበሳ አቅጣጫዎች የሚደረጉትን የደርግ እንቅስቃሴዎች የመመከቱ ጉዳይ ለኤርትራ ድርጅቶች ተትቶ ነበር። ደርግ በሽሬ፣ በገበርሁ ስርናይ፣ በራማ በኩል የሚያደርገው እንቅስቃሴ ከፍተኛ ተቃውሞ ቢደርስበትም በሁመራና በዛላምበሳ በኩል እምብዛም ተቃውሞ አላጋጠመውም ነበር። ደርግ ዘመቻውን ክረምት ከመድረሱ በፊት ለማጠናቀቅ ቢያስብም በተጠቀሱት ሶስት አካባቢዎች ባጋጠመው ተቃውሞ ምክንያት ክረምት ደርሶበት ችግር ላይ መውደቁ አልቀረም። ሆኖም በቂ ዝግጅት አድርጎ ነበርና በክረምትም በአምስቱም ግንባሮች ድል ተቀዳጅቶ በርካታ የኤርትራና የትግራይን አካባቢዎች ሊቆጣጠር ቻለ። ስትራቴጂካዊ ሆነችውን የከረንን ከተማ ህዳር 21 1971 ዓመተ ምህረት ተቆጣጠረ።
ደርግ ለአንድ ዓመት ያህል በኤርትራና በትግራይ ባደረጋቸው ዘመቻዎች ሰፊ አካባቢን ቢቆጣጠርም ከረንን አልፎ የአፋበትንና የናቅፋን አካባቢ ከተቆጣጠረ በኋላ ብዙ ሊገፋ አልቻለም። በሳህል በረሃ የመሸገውን ሻዕቢያንና በሳህልና በባርካ አካባቢ ይንቀሳቀስ የነበረውን ጀብሃን ለመደምሰስም አልቻለም። ትግራይ ውስጥም አንዳንድ የተቆጣጠራቸውን ከተሞችና አካባቢዎች ከማስጠበቅ ያለፈ እንቅስቃሴ ሊያደርግ አልቻለም። እንዲያውም የተሃህትን ሰራዊት ጥቃት ሊከላከሉ የማይችሉ ደካማ የጦር ሰፈሮች ትግራይ ውስጥ በስፋት በመፈጠራቸው እነዚህን በተናጠል ለማጥቃት አመቺ ሁኔታ ተፈጠረ። ተሃህት እነዚህን የጦር ሰፈሮች በማጥቃት ከፍተኛ የውጊያ ልምድ ከማካበቱም በላይ በርካታ የጦር መሳሪያዎችንም ለማካበት ቻለ። ደርግ በሰሜን ኢትዮጵያ የትጥቅ ትግልን በሚያራምዱ ድርጅቶች ላይ ተነጻጻሪ የበላይነት ቢያረጋግጥም የኃይል ሚዛኑን ለውጦ እንዳሰበው ሊደመስሳቸው ግን አልቻለም። ለዚህ የደርግ ዓላማ መክሸፍ በርካታ ምክንያቶች ሊጠቀሱ ሲችሉ ከነዚህ ምክንያቶች መሃል አንደኛ ደርግ ከህብረተሰቡ ክፉኛ የተነጠለ መሆኑና በአንጻሩ ህዝቡ ለሽምቅ ድርጅቶች ከፍተኛ ድጋፍ መስጠቱ፣ ሁለተኛ ለአጭር ጊዜ ዘመቻ ስምሪት ተብሎ የሰለጠነ ሚሊሻ በማያባራ ጦርነት በመጠመዱ ሞራሉ እጅግ መነካቱ፣ ሶስተኛ በደርግ ባለስልጣኖች የአመራር አባላት ዘንድ የእዝ አንድነት ያለመኖሩና በተለይ በጦር አዛዦች በኮሚሳሮችና በወታደራዊ ደህንነት ጥበቃ መካከል አለመግባባት መፈጠሩ፣ አራተኛ የሶቪየት ወታደራዊ አማካሪዎች የበላይነት ስሜት ማንጸባረቃቸው፣ አምስተኛ የሽምቅ ድርጅቶቹ ይከተሉት የነበረው የውጊያ ስልት ለደርግ ሰራዊት የዘመቻ ዕቅድ አመቺ አለመሆኑ ተጠቃሾች ናቸው። ስለሆነም የደርግ ሰሜናዊ የጦር ዘመቻ ተንገራግጮ ባለበት ቆመ። የተሃህት የመጀመሪያው ጉባኤ በ1969 ዓመተ ምህረት የተቋቋመው የጉባኤ አዘጋጅ ኮሚቴ በፍጥነት ጉባኤ እንዲጠራ አደራ ቢሰጠውም የድርጅቱ አመራር ድርጅቱን የማጥራት ስራውን ባለማጠናቀቁና ከኢዴ ከኢሃፓና ከደርግ የተደቀኑበትን ስጋቶች ባለመቋጨቱ ጉባኤውን ለማካሄድ ምቹ ቅድመ ሁኔታ አልተፈጠረም ተብሎ ጉባኤውን አዘግይቶት ነበር። ከኢዴሃ ጋር የተደረገው ጦርነት በጥር 1970 ዓመተ ምህረት ከተጠናቀቀ በኋላ ወዲያውኑ ከኢሃፓ ጋር ጦርነት ቀጥሎ ጦርነቱ ከሞላ ጎደል ሲጠናቀቅ የደርግ ሰሜናዊ ዘመቻ ተከተለ። ለጉባኤው መዘግየት ከቀረቡት ምክንያቶች ከኢዴህና ከኢሃፓ ጋር የተደረጉ ጦርነቶች ያለመቋጨትና ደርግ ዘመቻ ማወጁ አሳማኞች ነበሩ። ድርጅቱን የማጥራቱ ተግባር ያለመጠናቀቁ የሚለው ግን አሳማኝ አልነበረም። የሆነ ሆኖ የተለያዩ እንከኖች በማጋጠማቸው ጉባኤው ሳይካሄድ ለሁለት ዓመታት ያህል ቆየ። በመጨረሻም የካቲት 17 1971 ዓመተ ምህረት ጉባኤው ማይ አባይ በተባለው ባድመና መረብ ወንዝ ዳር ባለው ሸለቆ ተካሄደ። ጉባኤው ከመካሄዱ በፊት መላው ታጋይ በበርካታ ፖለቲካዊ ጉዳዮች ዙሪያ የሞቀ ውይይት ያካሂድ ነበር። ለጉባኤው የተዘጋጀው የድርጅቱ ረቂቅ ፖለቲካ ፕሮግራም ውስጥ ከአሁን በፊት ተወስደው የነበሩ አቋሞችን አጣምሮ በተለይ የኤርትራ ጥያቄ የቅኝ ግዛት መሆኑንና በነጻነት መፈታት አለበት፣ በኢትዮጵያ የብሔር ብሔረሰቦች መብት እስከ መገንጠል እንደሚደርስና የትግራይ ሕዝብ ስትራቴጂያዊ ጠላቶች ኢምፔሪያሊዝም፣ ፊውዳሊዝምና ቢሮክራሲያዊ ካፒታሊዝም መሆናቸውን ያስረግጥ ነበር። ሶቪየት ህብረትም በፕሮግራሙ እንደ ሶሻል ኢምፔሪያሊስትና እንደ ስትራቴጂያዊ ጠላት ተፈርጃ ነበር።
በዚህ ጉባኤ ተሐህት ሶቪየት ህብረትን እንደ ሶሻል ኢምፔሪያሊስት ማለትም በስም ሶሻሊስት በተግባር ግን ኢምፔሪያሊስትና እንደ ስትራቴጂያዊ ጠላት በመፈረጁ ከሻዕቢያ ጋር በነበረው ግንኙነት ላይ አሉታዊ ተጽዕኖ ማስከተሉ አልቀረም። በወቅቱ ሻዕቢያዎች በሶቪየት ህብረት ላይ የነበራቸው አቋም ሶቪየት ህብረት የተሳሳተ ወዳጅ እንጂ ጠላት አይደለም የሚል ነበር። ሻዕቢያዎች ይህን አቋም ያራምዱ የነበረው እንደ ተሐህት ከአጠቃላይ ንድፈ ሐሳብ ተነስተው ሳይሆን በጊዜው ሶቪየቶች ደርግንና ሁሉን የኤርትራ ድርጅቶች ማለትም ጀብሃንና ሻዕቢያን በማገናኘት ለኤርትራ ጥያቄ ሰላማዊ መፍትሄ እናፈላልጋለን ብለው በሚስጥር እንቅስቃሴ ጀምረው ስለነበር ሊሆን ይችላል። ይህ ኃላፊነት በተለይ ለምስራቅ ጀርመን ተሰጥቶ ሻዕቢያንና ደርግን ለማገናኘት ሙከራ እንደተደረገ ይነገራል። ሶቪየቶች ጠላት ሊሆኑ አይችሉም የሚለው የሻዕቢያ አቋም አንዱ መነሻ ይሄ ሊሆን እንደሚችል ተሐህት ይገምት ነበር። ከዚህ ሌላ ሻዕቢያዎች ያቋቋሙትና በሚስጥር የሚንቀሳቀሰው የኤርትራ ህዝብ አብዮታዊ ፓርቲ ርዕዮተ ዓለማዊ አቅጣጫው ከሶቪየቱ ኮሚኒስት ፓርቲ ጋር ተመሳሳይ ስለነበርም ሊሆን ይችላል። ሆኖም የፓርቲው ፕሮግራምና መመሪያ በይፋ ይታወቅም ነበር። በተሐህት አመለካከት ሻዕቢያ መርህ የለሽና በጊዜያዊ ጥቅም አቋሞቹን የሚያራምድ ስለነበረ ከሶቪየቶች ጋር የፈጠረው የእርቅ ውይይት ለወሰደው አቋም መነሻ ሊሆን ይችላል የሚል ግምት ነበር። ሻዕቢያ ወደ ጉባኤው 3 አባላትን ያካተተ የልዑካን ቡድን ልኮ ነበር። ልዑኩን የሚመራው ሀብቴ የተባለው የሻዕቢያ ታጋይ ተሐህት በወሰደው አቋምና በድርጅቱ ፈጣን እድገት እጅግ ደስተኛ ነበር። ሆኖም ከተሐህት ጉባኤ እንደተመለሰ የት እንደገባ አይታወቅም። አንዳንድ ከሻዕቢያ የተገኙ ምንጮች ሀብቴ ሻዕቢያ ልዑክ ሆኖ ሄዶ ወያኔ ሆኖ ተመለሰ የሚል ስያሜ እንደተሰጠው ይጠቁማሉ። ሻዕቢያ ውስጥ የዚህ አይነት ወሬ ከተሰራጨና ስያሜ ከተሰጠ ደግሞ መሰወርና መገደል አይቀሬ ነበር። ሀብቴ በሻዕቢያ እንደተረሸነም በሰፊው ይነገራል። በአጠቃላይ ሻዕቢያዎች ተሐህት በሶቪየት ህብረት ላይ በወሰደው አቋም ደስተኞች አልነበሩም። ጀብሃም እንደ ሻዕቢያ ወደ ጉባኤው መልእክተኞችን ልኮ ነበር። የጀብሃ ልዑካን ወደ ጉባኤው ቢመጡም ከተሐህት ጋር የነበራቸው ግንኙነት እጅግ የሻከረ ስለነበረ በምዕራብ ትግራይ በባድመና አካባቢው እንዲሁም በማዕከላዊ ትግራይ ማይ ሐማቶ በተባለው የመረብ ወንዝ አካባቢ በተተከለው ቤዝ አምባ ላይ በተሐህት ታጋዮችና ደጋፊዎች ላይ የተለያዩ ጥቃቶችንና ትንኮሳዎችን ይሰነዝሩ ነበር። የጀብሃ ተወካዮች እዚያው ጉባኤ በነበሩበት ወቅት እንኳን ተሐህት ከደርግ የማረካቸውን 8 ያህል የጭነት መኪኖች በኤርትራ በኩል ወደ ሱዳን እንዲያልፉ ጠይቆ በጀብሃ በመከልከሉ የደርግ ሰራዊት ከሚቆጣጠራቸው እንዲቃጠሉ ተደርጓል። ይህ ተግባር የተሐህት ታጋዮችን ብቻ ሳይሆን የሽራሮና የአካባቢውን ህዝብ ስላበሳጨ እነዚህ ወደ ጉባኤው የመጡት የጀብሃ ተወካዮች ወደ ሽራሮ ሲሄዱ ከህዝቡ ታላቅ ተቃውሞ ገጠማቸው። ይህ ድርጊታቸው በቋፍ የነበረውን የጀብሃንና የተሐህት ግንኙነት ይበልጥ እንዲሻክር አድርጎታል። ተሐህት በዚህ ዋንደኛ ድርጅታዊ ጉባኤው ድርጅቱን ይመራ የነበረው ማዕከላዊ ኮሚቴ ባሰራጨው የፖለቲካ ፕሮግራም ያካተተውን የትግራይ ዲሞክራሲያዊ ሪፐብሊክ የማቋቋም ዓላማ አንስቶ አልተቸም። የተወሰደው አቋም ከድርጅቱ አባላት ፍላጎት ውጪ እንደነበርና ከባድ ስህተት እንደተሰራ ካለመገለጹም በላይ ይሄን አቋም በፕሮግራሙ እንዲካተት ያደረገው ወይም ያደረጉት እነማን እንደሆኑም ሳይገመገም አልፏል። አስገራሚው ነገር
ግግሃት የትግራይ ጥያቄ ቅኝ ግዛት ጥያቄ ስለሆነ በነጻነት መፈታት አለበት የሚል አቋም በመውሰዱ ይሄን የተሳሳተ ጠባብ አቋሙን እንዲለውጥ የተከራከረው የተሃህት አመራር ግግሃትን በደመሰሰ ማግስት ራሱ የትግራይ ጥያቄ በነጻነት መፈታት አለበት ብሎ አቋም መውሰዱ ነው። በወቅቱ የነበሩት የተሃህት አመራር አባላት የትግራይ ዲሞክራሲያዊ ሪፐብሊክ የማቋቋሙ ሐሳብ ማን በፕሮግራሙ እንዳካተተው በትክክል የመለየትና ኃላፊነት የመውሰድ ፍላጎት አልነበራቸውም። ሁሉም ምን ያልነበርኩበትም የሚል መግለጫ ሲሰጡ ይደመጣሉ። ሆኖም የመጀመሪያው የተሃህት ሕገ ደንብ እንዲዘጋጅ በተወሰነበት ወቅት የተሃህት ፕሮግራምም በተጓዳኝ እንዲዘጋጅ አመራሩ ሁለት ሰዎችን መድቦ እንደነበረ ነባር ታጋዮች ይመሰክራሉ። በዚያን ጊዜ ረቂቅ ፕሮግራሙን ለማዘጋጀት የተመደቡት አባይ ፀሐዬና መለስ ዜናዊ ነበሩ። የተሰጣቸውን ዕቅድ ለማከናወንም አድዋ ከተማ ገብተው ለአንድ ወር ያህል ቆይተው የካቲት 1968 ዓመተ ምህረት ላይ ዲማ በተደረገው የታጋዮች ጠቅላላ ስብሰባ ያዘጋጁትን የፕሮግራም ረቂቅ አላቀረቡትም። ጉዳዩ ተነስቶም ውይይት አልተደረገበትም። ረቂቅ ፕሮግራሙ ለምን በስብሰባው እንዳልቀረበ እስካሁን ባይታወቅም በዚያው ዓመተ ምህረትና ወር ሱዳን ውስጥ ታትሞ ወደ ሜዳ ተልኳል። ውሳኔው ሲወሰን ረቂቁ ተጽፎ ሲላክና ሲሰራጭ አልነበርንም የሚሉት የአመራር አባላትም ራሳቸውን ነፃ ለማውጣት ካልሆነ በስተቀር ያን ያህል ንዝህል አልነበሩ ለማለት ያዳግታል። በመሆኑም ሰባቱ የድርጅት አመራር አባላትና መለስ ዜናዊ በዚህ ጉዳይ ኃላፊነት መውሰድ ቢገባቸውም የማይ አባዩ የመጀመሪያ ጉባኤ ይሄን ጉዳይ እንደ አጀንዳ አንስቶ በጥልቀት ሳይገመግመው አለፈ። ተሃህቶች ሶቪየት ኅብረትን ሶሻል ኢምፔሪያሊስት ብለው የፈረጁበት አግባብን በተወሰነ ደረጃ መግለጹ ተገቢ ይመስለኛል። ተሃህቶች ሶቪየት ኅብረትን በሶሻል ኢምፔሪያሊስትነት የፈረጁት ጥልቀት ካለው ርዕዮተ ዓለማዊና ንድፈ ሐሳባዊ ጥናት ተነስተው አልነበረም። ሶቪየቶች ከደርግ ጋር ተሰልፈው የትጥቅ ትግል እንቅስቃሴዎችን ከመግታታቸው በፊት የዚህ አይነት አቋም አልነበረም። ሶቪየቶችና ኩባዎች እንዲሁም ሌሎች የዘመኑ ሶሻሊስት ሀገሮች ከደርግ ጎን ተሰልፈው በነፃ አውጪ ድርጅቶች ላይ ጥቃት ሲከፍቱ ግን ለምን ይሄን እንዳደረጉ በታጋዮች ለሚነሱ ጥያቄዎች መልስ ማግኘት ነበረብን። በርካታ ታጋዮች ሶሻሊዝምን አንግበን እየወደቅን ለምን የሶሻሊስቱ ጎራ አይደግፈንም የሚል ጥያቄ ያነሱ ነበር። ለምሳሌ በ1969 ዓመተ ምህረት በጋ ወቅት ኃይሊ 29 በምትባለው ጠንካራ ሻምበል ውስጥ ይሄ ጥያቄ ተነስቶ ከበድ ያለ ክርክር ተደርጎ የፖለቲካ ኮሚሳሮችም ይሆኑ ሌሎች አመራር አባላት ለጥያቄው በቂ መልስ ለመስጠት ተቸግረው ሁኔታው ለበላይ አመራር አካላት ተላልፎ ነበር። ይሄን የተገነዘበው የተሃህት አመራር በተለይ ፖለቲካ ክፍሉ ኃላፊ አባይ ፀሐዬና የፖለቲካ ክፍሉ ለዚህ ጥያቄ በቂና ሳማኝ መልስ መስጠት ነበረበት። ለነገሩ ያፓዎች ከተሃህት ቀደም ብለው በዚህ ጉዳይ ላይ በስፋት ተከራክረው ለጥያቄው መልስ አበጅተው ነበር። በተሃህትም ጥያቄው እየበረታ ሲሄድ ከላሿ ሶቪየት ኅብረት በሚል ርዕስ ጽሑፍ ተዘጋጅቶ ለታጋዩ ተሰራጨ። በዚህ ጽሑፍ ሶቪየቶች መሰረታዊውን የማርክስንና የሌኒንን ርዕዮተ ዓለምና ንድፈ ሐሳብ እንደማይከተሉና በስመ ማርክሲዝም የወጣላቸው ኢምፔሪያሊስቶች እንደሆኑ በስፋት ተገለጸ። ለዚህ ማረጋገጫም በርካታ ማስረጃዎችን ለማቅረብ ተሞከረ። መነሻው ትክክል ሆነም አልሆነም በወቅቱ ይቀርብ ለነበረው ጥያቄ የተገኘው መልስ ይህ ነበር። ሶቪየቶችና ተከታዮቻቸው የአርነት እንቅስቃሴዎችን ለመደፍጠጥ ከደርግ ጋር የተሰለፉት ሶሻሊስቶች ስላልሆኑና ኢምፔሪያሊስቶች ስለሆኑ ነው የሚል አስተያየት ተቀባይነት አገኘ። እንዲያውም የአርነት እንቅስቃሴዎችን በማደናቀፍ ረገድ
ከምዕራቡ ኢምፔሪያሊስት ጎራ የባሱ እንደሆኑ ለማስረዳት ተሞክሮ መጋለጥና መመታት ያለባቸው ስትራቴጂያዊ ጠላቶች ናቸው ተብለው ይሄም በመጀመሪያው ድርጅታዊ ጉባኤ በጸደቀው የፖለቲካ ፕሮግራም እንዲካተት ተደርጓል። ከዚህ በኋላ ተሐህት በሶቪየት ህብረት ላይ የወሰደው አቋም ከሻዕቢያ ጋር የሚለየው መሰረታዊ የፖለቲካ አቋም ሆኖ ተወሰደ። ተሐህት ሻዕቢያ ጸረ ዲሞክራሲ ድርጅት ነው የሚለውን አቋም ለመውሰድ መነሻ ያደረገውም ይሄንኑ ነበረ። የአቋሙ አንዱ ፋይዳ የተፈጠረውን የርዕዮተ ዓለም ክፍተት በመሙላት ታጋዮች ርዕዮተ ዓለማዊ ምክንያት ኖሯቸው ትግላቸውን ጠንክረው እንዲቀጥሉ ለማድረግ ቢሆንም ሶቪየቶች በኢትዮጵያ በነበራቸው ሰፊ ጣልቃ ገብነት የኢትዮጵያን ነጻነትና ሉዓላዊነት የሚጋፉም ስለነበረ የትግል ወኔ ለመቀስቀስ በቂ ፖለቲካዊ ምክንያት ነበረ። ተሐህቶች ከሻዕቢያ ጋር መከራከር የነበረብን ንድፈ ሐሳባዊ ፋይዳ ብቻ በነበረው የሶቪየቶች ባህሪ ላይ ሳይሆን አገራዊ ፋይዳ በነበረው ጉዳይ ላይ መሆን ነበረበት። በቂና ጥልቀት ያለው ጥናት ላይ ተመስርተን ሳይሆን እንዲሁ በግብታዊነት የኤርትራ ጥያቄ የቅኝ ግዛት ነው፣ በነጻነትም መፈታት አለበት ብለን ስናበቃ በወቅቱ ተጨባጭ የፖለቲካ እንድምታ ባልነበረው አጠቃላይ ርዕዮተ ዓለም ላይ የተመሰረቱ ልዩነቶች አሉን ማለት አሁን መለስ ብዬ ሳየው ከአገር ጥቅም አኳያ ፋይዳ አልነበረውም። አንደኛው ድርጅታዊ ጉባኤ በኤርትራ የቅኝ ግዛትነትና የነጻነት ጥያቄ ዙሪያ ምንም አይነት ውይይት ሳያደርግ የቀድሞውን የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው፣ መፍትሄውም ነጻነት ነው የሚለውን አቋም በመርሃ ግብሩ አካቶ ቀጠለ። ለዚህ ጉባኤ ዳግም ቀርቦ አቋም የተወሰደበት ጉዳይ ደግሞ ተሐህት ጽዮናዊነትን ይቃወማል፣ የፍልስጤምን ትግል ይደግፋል የሚለው ነበረ። አቋሙ ከመርህና ከፍትህ አንጻር ትክክል ቢሆንም በወቅቱ ስንከተለው የነበረው የግራ ፖለቲካ ይሄን አቋም እንድንወስድ ዋና ምክንያት ነበረ። ሆኖም የትግራይን ወይም ደግሞ የኢትዮጵያን ጥቅም ጠብቃለሁ ብሎ የቆመ ድርጅት ከአገሩ ቀጥተኛ ግንኙነት በሌላቸው ጉዳዮች ላይ አቋም የመውሰዱ ተገቢነት አጠያያቂ ነው። ምናልባት እስራኤልን በሚቃወሙ አረቦች ዘንድ የተወሰነ ዲፕሎማሲያዊ ተቀባይነት ለማግኘት ሊረዳ ቢችልም አረቦች ተሐህትን በዋናነት ይደግፉት የነበረው ጠላታቸውን ደርግን ለማዳከም እንጂ የትግሉን ዓላማ ደግፈው አልነበረም። በመሆኑም አቋም ሲወሰድ ከአጠቃላይ የፍትህ ንድፈ ሐሳብ በመነሳት ብቻ ሳይሆን ከኢትዮጵያ ሕዝብ የረጅም ጊዜ ጥቅም ደህንነትና አሰላለፍ አንጻር መሆን ነበረበት። የተሐህት አንደኛው ድርጅታዊ ጉባኤ ከፕሮግራሙ በተጨማሪ የአራት ዓመት የዕቅድ አቅጣጫዎችንም ነድፎ ነበረ። በዚህም ከፍተኛ ትኩረት የተሰጠው የደርግን ጥቃት በአስተማማኝ ሁኔታ ለመመከትና የነጻ መሬትን ደህንነት ለማስጠበቅ ሕዝቡ በስፋት መቀስቀስ፣ መደራጀትና መታጠቅ አለበት የሚለው ነበረ። ይሄ ዕቅድ በመፈክር ደረጃ ሕዝቡ ይንቃ፣ ይደራጅ፣ ይታጠቅ በሚል ተቀርጾ የእንቅስቃሴው መሪ ቃል እንዲሆን ተደርጓል። በዕቅዱ መሰረትም ወጣቶች በታጋይነት፣ ጎልማሶችና ሽማግሌዎች በሚሊሺያነት፣ ሴቶች በማህበር አባልነት ተደራጅተው በትግሉ እንዲሳተፉ ተደርጓል። ይህ አካሄድ ውጤታማ ሆኖ በአጭር ጊዜ ውስጥ ሰፊ አካባቢን አካቶ የደርግን ኃይል አስጨንቆ ነበረ። በተለይ ከ1972 ዓመተ ምህረት ጀምሮ ድርጅቱ ሊሸከመው ከሚችለው በላይ የገጠር ወጣት በታጋይነት እንዲመለመልም ረድቷል። በአንደኛው የተሐህት ድርጅታዊ ጉባኤ የድርጅቱ ስምና ባንዲራም ተለውጠዋል። በዚሁ ጉባኤ
ተጋድሎ ሓርነት ህዝቢ ትግራይ ተሃህት ይባል የነበረው ድርጅት ህዝባዊ ወያነ ሓርነት ትግራይ ህወሓት የሚል ስያሜ ተሰጥቶታል። ይህ የስም ለውጥ ሲደረግ ታሳቢ የተደረገው እንቅስቃሴው የህዝብ ሓርነት ከመባል ይልቅ የህዝብ አብዮት መባሉ አግባብነት አለው ከሚል ነበረ። ተሃህት የአብዮተኞች ስብስብ መሆኑን ለማመልከት ከዚህ ሌላ አብዮት የሚለው ስም በትግርኛ ወያኔ የሚል ትርጉም ተሰጥቶት እንቅስቃሴውን ከመጀመሪያው ወይም ከቀዳማዊ ወያኔ ጋር ለማያያዝ ተሞክሯል። የተሃህት እንቅስቃሴ የመጀመሪያው ወያኔ ተቀጥላ ነው የሚል ታሪካዊ ትስስር ተፈጥሮ በተቀረጸው ፕሮግራም መግቢያ ተካቶ ስለነበረ ይሄን ስም መቀበሉ አግባብ ካለመሆኑም በተጨማሪ ቀስቃሽ ሚና ይኖረዋል የሚል እምነት ስለነበረ ያለምንም ተቃውሞ ተቀባይነት አግኝቷል። የስም ለውጡ በተለይ የመጀመሪያው ወያኔ ዋና ተዋናይ የነበረውን የደቡብንና ከፊል የምስራቃዊ ትግራይን ህዝብ ከትግሉ ጋር ለማስተሳሰርም ጠቃሚ ሆኖ ተገኝቶ ነበር። ከስም ለውጡ ሌላ በጉባኤው ባይጸድቅም የተሃህት አመራር ጥቅም ላይ አውሎት የነበረውን ጥቁርና ቀይ የድርጅቱ ባንዲራ በዚሁ ጉባኤ ጥቁሩ ቀለም በቀይ ተቀይሮ ቢጫው ላይ ቀይ ኮከብ ምልክት እንዲያርፍበት ተደርጓል። የዚህ ባንዲራ ቀለማትና ምልክት ትርጉምም ቀዩ መስዋዕትነትን፣ ቢጫው የወደፊቱን ብሩህ ተስፋ፣ ኮከቡ ደግሞ ዓለም አቀፋዊነትን ለማመልከት ነበር። በመጀመሪያው ባንዲራ ላይ ለምን ጥቁር ቀለም ተካተተ የሚል ጥያቄ ሲቀርብም በደፈናው የድሮ የትግራይ ባንዲራ ያን ይመስል ስለነበር ነው የሚል መልስ ይሰጥ ነበር። ሆኖም ተሃህት ህወሓት ይል ከነበረው ውጪ በታሪክ ትግራይ የራሷ ባንዲራ ነበራት የሚል ማረጋገጫ እስካሁን አላገኘሁም። አንደኛው ድርጅታዊ ጉባኤ 7 ብቻ የነበረውን የማዕከላዊ ኮሚቴ አባላት ቁጥር ወደ 15 ከፍ አድርጎት ነበር። በዚህ ጉባኤ የተመረጡት የማዕከላዊ ኮሚቴ አባላት አንደኛ አረጋዊ በርሄ፣ ሁለተኛ ግደይ ዘርአጽዮን፣ ሶስተኛ አባይ ፀሐዬ፣ አራተኛ ስዩም መስፍን፣ አምስተኛ ስብሃት ነጋ፣ ስድስተኛ ተወልደ ወልደ ማርያም፣ ሰባተኛ ጻድቃን ገብረትንሳይ፣ ስምንተኛ መለስ ዜናዊ፣ ዘጠነኛ ስያ አብርሃ፣ አስረኛ አታክልቲ ቀጸላ፣ 11ኛ አውዓሎ ሞልዱ፣ 12ኛ ገብሩ አስራት፣ 13ኛ አርከበ ቁባይ፣ 14ኛ አስፋሃ ሀጎስና 15ኛ ዘራ ያስገዶም ነበሩ። ከነዚህ የማዕከላዊ ኮሚቴ አባላት መሃል ከአንደኛ እስከ 5ኛ ተራ ቁጥር የተቀመጡት ከ1968 ዓመተ ምህረት ጀምሮ ድርጅቱን ይመሩ የነበሩ ሲሆን ቀሪዎቹ ግን አዲስ ተመራጮች ነበሩ። በምርጫው አንዲትም ሴት ለእጩነት አልቀረበችም ነበር። ለማዕከላዊ ኮሚቴ አባልነት የተመረጡት ወንዶች በሂደት ብቃት ያገኛሉ ተብሎ እንጂ የተሟላ ብቃት ስለነበራቸው አልነበረምና ሴቶች በዚህ ማዕከላዊ ኮሚቴ ያልተካተቱት ብቃት ስላልነበራቸው ነው ብሎ መደምደም አይቻልም። አልሆነም እንጂ የሴቶች በማዕከላዊ ኮሚቴው መካተት የአንድ ህብረተሰብ ክፍልን ችግር በአግባቡ ለመመልከት መፍትሄ ለማግኘትና ለሌሎች ሴቶችም ምሳሌ እንዲሆኑ በረዳ ነበር። ማዕከላዊ ኮሚቴው ከተመረጠ በኋላ ሊቀመንበርና ምክትል ሊቀመንበርን እንዲሁም የሥራ አስፈጻሚ ኮሚቴዎችን መምረጥ ነበረበት። በመሆኑም 5 የሥራ አስፈጻሚ አባላትን ሊቀመንበርና ምክትል ሊቀመንበርን መረጠ። በዚህ መሰረትም አንደኛ አረጋዊ በርሄ፣ ሁለተኛ ግደይ ዘርአጽዮን፣ ሶስተኛ አባይ ፀሐዬ፣ አራተኛ ስዩም መስፍን፣ አምስተኛ ስብሃት ነጋ ሥራ አስፈጻሚ አባላት ሆነው ተመረጡ። ይሄም ከጉባኤው በፊት ድርጅቱን ሲመራ የነበረውንና
በ1968 ዓመተ ምህረት ዲማ ላይ የተመረጠው ማዕከላዊ ኮሚቴ መሆኑ ነው። አዲሶቹን የአመራር አባላት ያስገረመው ነገር ስብሃት ነጋ ለሊቀመንበርነት በእጩነት መጠቆሙ ነበር። ስብሃትን ለምን በሊቀመንበርነት መምረጥ እንዳስፈለገ ሲጠየቅም ከነባሮቹ የአመራር አባላት በእድሜ ጠና ያለ ስለሆነ በዲፕሎማሲው መስክ መልካም ገጽታ ይኖረዋል፣ ማዕከላዊ ኮሚቴውንም አማክሎ ለመሄድ የተሻለ ነው የሚል መልስ ሰጥተው ነበር። በነበረው አጠቃላይ ብቃት ግን ስብሃት ለሊቀመንበርነት ቅድሚያ ታሳቢ የሚሆን አልነበረም። የአብዛኛዎቻችን ፍላጎትም አባይ ፀሐዬ ሊቀመንበር እንዲሆን ነበር። ስብሃት በወቅቱ ከተማ ድረስ እየገባ አባላትን በማደራጀትና በውጊያዎች በቆራጥነት በመሳተፍ አስተዋጽኦ ቢያደርግም ይህ ለሊቀመንበርነት የሚያበቃው አልነበረም። ስብሃት ለሊቀመንበርነት የበቃውም በድርጅቱ ከፍተኛ ቀውስ ሲፈጠር ቀውስ ፈጣሪ በተባሉት ላይ ባደረሰው ምህረት የለሽ ቅጣት ምክንያት ሊሆን ይችላል። ስብሃት ከድርጅቱ የጸጥታ ክፍል ሐለዋ ወያኔ ጋር በመሆን ቀውስ ፈጣሪዎች በተባሉት ላይ የምርመራና የማጣራት ሥራ ሲያካሂድና አብዛኛውን ጊዜ ቅጣት ውሳኔ ሲሰጥ የነበረ የአመራር አባል ነበር። እንደ ሊቀመንበር እንዲመረጥ ይህ ተግባሩ በነባር የአመራር አባላት ዘንድ እንደ በጎና ድርጅቱን ከጥፋት እንደማዳን ተቆጥሮለት ሊሆን ይችላል። ከዚህ ውጪ ለሊቀመንበርነት መታጨቱ ቀደም ሲል በነባሩ የማዕከላዊ ኮሚቴ አባላት መሃል አለመግባባት ሲፈጠር ያስታራቂነት ሚና ሲጫወት ስለቆየም ሊሆን ይችላል የሚል ግምት አለኝ። በዚሁ በአዲሱ የማዕከላዊ ኮሚቴ ድልድል ግዳይ ዘርአጽዮን ምክትል ሊቀመንበርና የማህበረ ኢኮኖሚ ኃላፊ ሆኖ ሲመረጥ አረጋዊ በርሄ የወታደራዊው ኮሚቴ፣ አባይ ፀሐዬ የፖለቲካው ኮሚቴ፣ ስዩም መስፍን የውጭ ጉዳይ ኮሚቴው ኃላፊዎች ሆነው ተመድበው ነበር። ቀሪዎቻችን ደግሞ በተለያዩ ክፍሎች የኮሚቴና የየግንባሩ ኮሚቴ አባላት ሆነን ተመድበን ስያ አብርሃ፣ አትክልቲ ቀጸላና አርከበ ቁባይ በወታደራዊው ኮሚቴ ስር ሲመደቡ ተወልደ ወልደ ማርያም፣ መለስ ዜናዊና ገብሩ አስራት በፖለቲካው ኮሚቴ፣ አስፋሃ ሀጎስ በውጭ ጉዳይ፣ አውዓሎም ወልዱ፣ ጻድቃን ገብረትንሳኤና ዘራ ያስገዶም በማህበረ ኢኮኖሚ ኮሚቴው ስር ተመድበው ነበር። ውድ የሜዳ ትረካ ተከታታዮች የሉዓላዊነትና ዲሞክራሲ በኢትዮጵያ መጽሐፍ ንባባችን ክፍል 14 አብቅቷል። ክፍል 15ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን እንደተለመደው ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረቱን ሐሳብ አስተያየቶቻችሁንም እንድትሰጡን በአክብሮት እንጋብዛለን።